ሰላም እንዴት ናችሁ? ሸራተን አዲስ ነው የምንገኘው። እንግዲህ የሙዚቃዋ ንግስት አስቴር አወቀ ከድሮ ሙዚቃዎቿ ምርጥ አድርጋ እስቲ የሆነ ነገር ጨምራበታለች ይባላል። ወደ ውስጥ ገብተን ነው እሱን የምናየው። ወደ ንግስት ዝግጅት ከሬድ ካርፔት ትንሽ አለፍ ያለ ነው። ከካርፔቱ አይ ደህና ነህ? ከካርፔቱ ሲሊንጉ ራሱ ቀይ ነው። በጣም የሚያምር ኤሌገንት፣ በቃ አስቴርዬን ለአስቴር ይገባታል ብዬ ማስበውን ዲኮር ነው የተሰራው። ደስ ብሎኛል። የኢቢኤስ መቀመጫን አግኝተነዋል። እንግዲህ አንዳንድ ሰዎች አሉ ኢንተርቪው የምናደርጋቸው ቃለ ምልልስ እናደርጋለን። አይ ደህና ናችሁ? እንዴት ናችሁ? You guys are so pretty as well። ደህና ናችሁ? ምን አይነት ስሜቶች አሉ ዛሬ? እስቲ አስቴርን በሶስት ቃል ገለጫት ብትባይ እንዴት ትገልጫታለሽ? የኢትዮጵያ የሙዚቃ እናት ማለት አስቴር ናት። ምንም ጥያቄ የለውም። በጣም የምትወጂው ዘፈኗ የትኛው? ከድሮ አንተዬ የሚለውን ከኩስልልኛ። እሺ ኤልያስ ከአስቴር በጣም የሚወዱላት ያው ገላገላ ገላገላ ከሰማነው በኋላ የትኛውን ዘፈን ነው በጣም የምትወጂው? ከገላ ሊጀምርልሽ። ገላ እሱ ነው። ኧረ እሺ አንቺ ጋር አይሰው አንቺስ? የሸበሉ ወጣት ያለች በጣም ነው የምወደውና እሱን ብትጫወት ደስ ይለኛል። አይ ቲንክ ሊስኒንግ ነው መሰለኝ። ሊስኒንግ ነው ያ ፐርፎርም አታደርግም፣ ትንሽ ብታደርግ ደስ ይለኛል። አስቱዬ እወድሻለሁ፣ አከብርሻለሁ። ሻመት ኑሪ። አሜን አሜን። አመሰግናለሁ። ማን ልበል ልታወቅ? አይ መልክዬ፣ የኔ ሚስት የኔ ውድ እግዚአብሔር ምስክር እናቴን መቤቴ ሁሌ እንደዚህ ነው። ሁሌ እንደዚህ ነው። እስቲ ለተጋቡ ሰዎች እንደዚህ ፍቅራቸው ሁሌ ለምልሞ እንዲቀር አንድ አድቫይስ። ሚስትህ እናት ናት፣ ሚስትህ እህት ናት። ሚስትን አክብር። ወዝ ወዝ አትበል። ሚስትህ ብቻ ክቡር ናት። የእግዚአብሔር ስጦታ። ማርያምን I love you guys. Thank you. መድኃኒት እኮ ናት። ውስጥሽ ትውስታ የሚያስቀምጠው or like hardship-ን ያለፍሽበት አንድ ዘፈን አለ? ብዙ ከልጅነት እስከ መጨረሻ ምኑ ቁጡ ከልጅነት እስካሁን ድረስ የእሷ መድኃኒታችን ናት ነው። ትክክል። አስቴርን መስማት ከጀመርኩበት ጊዜ ጀምሮ አሁን ስንት ዓመት ይሆናል? ምናልባት ከ30 ዓመት በላይ ነው። በጣም የማደንቃት የማከብራት ሙዚቃዋ፣ ዜማዋ የማይሰለች በዚህ ላይ ባለቤቴን የምፈልገውን ነገር መናገር ሲፈልግ የአስቴርን ሙዚቃ ነው የማመጣው። ወይ ደስ ስትል አስቱ ስለምወድሽ በጣም ናፍቀሽኝ ነበር። አሁን ዛሬ አንቺን ለማየት ምንም ነገር ሁሉ ነገር እንትቼ መጥቼ እዚህ ተገኝቻለሁ። አስቱ እንኳን በሶስት ቃል ገለጻት። በሶስት ቃል ብቻ በሶስት ፊደል ገለጻት። በጣም እንትን ታደርገው ማለት ነው። እሺ ስትራቀቅ ማለት ነው። እሺ ሰርሽ ፍቅር
Nice to see you too. Can you introduce ourselves to our audience? My name is Mustafa. I'm from the Metropolitan Real Estate, Deputy General Manager. Yes. So, Aster Awaka is the brand ambassador for Metropolitan Real Yes. Estate. Why was she Business partner, let's say. business partner? Excuse More me. than An ambassador, yes. She's a business for partner, us. yes. I mean, she's a legendary She for is a everyone legend. and She for is. us as well. Yeah. Have you heard most of her songs? Are you familiar with her songs? I'm listening also as a foreigner, You are. yes. It's hard to understand the language. Yes, But- but music is, universal. You can yes. feel the emotions all I the was just time. gonna That's say why, we are so grateful to work with. And I'm listening to her, it's Yes. nice thing. Yeah. If you want to send her a message. Yeah, I mean, Aster, we love you so much. We are very proud of you, and we are very happy as a business partners, as a human, as a Mustafa as well. Thank you so much. We love Aster. Yeah. ረዥም እድሜና ጤና say ረዥም This is- say ረዥም Regime እድሜ and me, እድሜ Edney, እና and now, ጤና Tena. እንደምን አመሻችሁ። አሁን በዚህ ሰከንድ በዚህ በሸራተን አዲስ የታሪክ ምዕራፍ ሊጻፍ ነው። ዘመናትን የሚሻገር ታላቅ ታሪክ ሲጻፍ ቃላት ክብደታቸውን ያጣሉ። ዝምታ ግን ራሱ ዜማ ይሆናል። እስኪ ለአፍታ ዝም እንበልና የልባችንን ትርታ እናዳምጥ። በሕይወታችን ጉዞ ውስጥ ብዙ ከዋክብት ሲፈኩ አይተናል። ነገር ግን በዘመናት መካከል ትዝታዋ ሳይደበዝዝ የሀገርን ምንነት፣ የፍቅርን ኃያልነት፣ የትውልድን የልብ ትርታ በራሷ ቀለም ያደመቀችልን የጥበብ ብርሃናችን በቅርብ ርቀት ልትቀላቀለን እርምጃ ላይ ናት። ላለፉት 40 ዓመታት ሙሉ ከደስታችንና እንባችን ከስደታችንና ስኬታችን በሕይወታችን ማስታወሻ ደብተር ላይ በወርቅ ቀለም የከተበች የኪነ ጥበብ ንግሥታችንን እጅግ በጣም በታላቅ አክብሮት እንድንቀበላት እጠይቃለሁ። አመሰግናለሁ። ንግሥቲቱ አስቴር አወቀ። ድምጿ ከአጥናፍ አጥናፍ የተደመጠላት፣ ምርቱ ደግሞ ከጠረፍ ጠረፍ የተዳረሰለት ሁለት ኃያላን ጥምረት የፈጠሩበት ምሽትም ነው የዛሬው ምሽት። የአስቱን የአልበም ምርቃት በፕላቲኒየም ደረጃ አለሁ ያለንን ግዙፉን ኢስት አፍሪካን ሆልዲንግንም እባካችሁን በጭብጨባ በኢትዮጵያ የኪነ ጥበብ እና የመዝናኛ ታሪክ ቁጥር 1 ተመራጭ የሚሊዮኖች የዕለት ተዕለት ተወዳጅ የቤተሰባችን አባል ኢቢኤስ ቴሌቪዥን የዚህ ፕሮግራም እንደዚሁ የክብር አጋራችን ነው። እናመሰግናለን። ትልቋን የልብ ጓደኛዋ ያሷ ንገርማችሁ ዛሬ እንደምትመጣ አላወቀችም ነበረ። ነፂ የሚገርማችሁ በዛሬው ዝግጅታችን ላይ ነፂ በኖረች ብላ ነበር። ነፂ ደግሞ አገር ቤት አልነበረችም። እኔ እስከማውቀው ለአስቱ በጣም ትልቅ ሰርፕራይዝ ነው። እንኳን ደህና መጣችሁልን። ትንሽ ድምፄ ጉንፋን ይዞታል፣ ድምፄ ተዘግቷል። እንግዶቻችን በመጀመሪያ የነገሮች ሁሉ ባለቤት የሆነውን ፈጣሪን ዛሬ ስላገናኘን እናመሰግናለን። ጥሪያችንን አክብራችሁ ዛሬ እዚህ ለተገኛችሁ ውድ የአስቴር የልብ አድናቂዎች፣ ወዳጆች፣ ጓደኞች ከልብ እናመሰግናለን። እንኳን ደህና መጣችሁ ማለት እወዳለሁ። ዛሬ የተገናኘ ነው ብዙዎች የሚጠሯት የፍቅር ሰባኪዋ የፍቅር ንግስቷ የሚሏትን፣ ሚዲያዎች ሲጠሯት የሶል ንግስቷ አስቴር አወቀ የሚሏት፣ እኔ ስጠራት ደግሞ የሙዚቃ ልኳ ነው ምላት። የእሷን ሁለተኛዋን ኦልድ ኮሌክሽን ገላገላ የተሰኘውን የሙዚቃ አልበም ዛሬ ከእናንተ ከቤተሰቦቿ ጋራ እኛም ከእሷ ጋር ሆነን በጋራ ልናዳምጥ ዛሬ ተሰብስበናል።
አስቴር የፍቅር አቀንቃይ ነች ይባላል። የእውነት የምትሰጠን ሁሉ ውስጧ ሞልቶ የፈሰሰውን ፍቅር እንደምትሰብከን በዘፈኗም እንደምትሰብከው በተለይ የአስቴር ሙያ በጣም የሚያስደንቀን ብዙዎቻችን የሁሉ ዓመት በጥንካሬ በኢትዮጵያ ብቸኛዋ 28 አልበም ያላት ብቸኛ ድምፃዊት ነች። የዜማ ደራሲ ነች፣ የግጥም ደራሲ ነች፣ ድምፃዊ ነች፣ አሬንጀር ነች። አስቴር በብዙ ልዩ የሚያደርጋት የባህል አምባሳደራችንም ነች። በመድረክ በምትወጣበት ጊዜ እንደምታውቁት ሁሌ የሀገሯን ባህል እንዳስተዋወቀችና ለሰጠችን ሁሉ የሁሉ ዘመን ዛሬ የምናዳምጠው ዘፈኗን ከ40 ዓመት የተዘፈኑ ናቸው ዛሬ እንደገና የዘፈነቻቸውና ለዚህም ለሰጠችን ነገር ከልብ እናመሰግናለን። እጅግ ማከብራት መወዳት የሷም ማናጀር ነኝ ይላል ዶጁ ነፃነት መለሰ። ዛሬ ከኛ ጋር ስለሆንሽ ነጽዬ በጣም ነው ማከብርሽ፣ በጣም ነው ወድሽ። አመሰግናለሁ። ይህ 28ኛ አልበሟን ጨምሮ በቀደሙት ስራዎቿ ጭምር ሂደቱ የሰመረ እንዲሆን በጥፍሯ ቆማ ሌት ተቀን የምትደክመዋን አዳነች ወርቁን በድጋሚ አመሰግናለሁ። አስቱን ስትገልጣት የሙዚቃ ልኳ ብላ ነው የገለጸቻትና ለሷም እንደዚሁ ምስጋናችንን እንግለጽላት። ታሪክ ራሱን ይደግማል ይባላል። ዛሬ ግን ታሪክ ራሱን እያደሰ ነው። ይህ በታሪኳ 28ኛው አልበሟ ነው። ገላ ገላ በሚል መጠሪያ የአስቴር ትዝታዎች ቁጥር 2 ሆኖ የተሰናዳ በውስጡ 10 አስደናቂ የምታውቋቸው ስራዎቿን ከ40 ዓመት በኋላ የአስቱን ድምፅ ለመስማት የጓጓችሁ ብቻ አንድ ጊዜ እስቲ ልስማችሁ። የሚገርማችሁ 10ሩንም ሙዚቃዎች ሙሉ በሙሉ የዜማ ድርሰቷ የዚህ ታላቅ አርቲስት ስራዎች ናቸው። ይሄ ግን ብቻ አይደለም። ከ10ሩ ደግሞ 7ቱ ግጥሞች የከተበችው ራሷ ናት። 2ቱ ስራዎች ነፍስሄር ያየህ ረዳ ላምረው ታላቁ የኪነ ጥበብ ሰው የሱ ስራዎች ናቸው ግጥሞቹ። የበኩር ገጣሚያችን ታላቁ ይልማ ገብረአብም አንድ ስራ እዚህ ውስጥ አለው። ከዚህ በኋላ በአስቴር በራሷ የደረደረቻቸውን 10ሩን ምርጥ ስራዎቿን በጣም በተረጋጋ መንፈስ የምናዳምጥበት በየመሃሉ ደግሞ የሰሩትን ሰዎች የምናስተዋውቅበት ይሆናል። እናመሰግናለን። መልካም ምሽት። አስቴር አወቀ የትዝታዎቿ ስብስብ ዋና መጠሪያው ገላ ገላ ቁጣን ያረገበ ትህትናን የደረበ ይህንን ግሩም የሆነ ሙዚቃ እስቲ እንዳው ከ40 ዓመት በኋላ እንዴት አድርጋ ተጫወተችው? እንስማት። ገላ 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 ለኔ መሆን አለበት። ላስቱ ነው። በጣም ነው የምትወዳት። እስቲ ንገረኝ እንዴት ነው የምትወዳት? ምንም ጥያቄ እኔ ለሷ ምንም ቃላት የለኝም። አስቴር ናት። የሙዚቃ ጎት ናት። yes she is the goat። አዎ በጣም የምትወድላት ዘፈን ነምበር 1 በጣም የምወድላት ዘፈን ቀን ባይኔ የተረታውለት እኔ ካለኝ እድሜ ላይ ለሷ ጨምሮ ይስጣት። የኔን እድሜ የኔ ጌታ በጣም ነው የምወዳት። ንገራት። አስቴር ናት። ንገራት። ይኸው ታየዋለች። ንገራት። አስቱ በጣም ነው የምወድሽ፣ በጣም ነው ማደንቅሽ። ልነግርሽ አልችልም፣ ቃላት ያጥረኛል። እስኪ ወደ ሁለተኛው የአስቱ ስራ እንመለስ። ይሄም ከ40 ዓመት በኋላ እንዴት እንደተጫወተችው የምንሰማበት ነው። አላክሽ ተቆንጂ ባይኔ ሙሉ ሙሉ እንግዲህ አካል ሰውን አይገኝም ብሎ እንግዲህ
እኔም በእውነት በአይኔ ሙሉ እንዴት አገኛችሁት? በግጥምና በዜማ በስሎ የደረጀ የምንጊዜም ልሳን ጣሙ ያላረጀ በዘመን ትውልድ ዳግም የቆነጀ የሚል አድናቆት እየተሰማኝ ነው። ትስማማላችሁ? ሰላም ነው? ማን ልበል? ዳኙ ፍስሐ ከዋሽንግተን። ናይስ ቱ ሚት ዩ። ኤክሰለንት። ከ40 ምናምን ዓመት በኋላ አስቱር እንደገና እንደዚህ አምራ ደምቃ ተውባ ስላየናት በጣም እጅግ በጣም ደስ ነው። ከአስሮቹ የትኛውን ወደድከው? የሰርጌለት ሁላችን በጣም ብዙ ሜሞሪ ስላለን ከሷ ጋር። በዛ ዘፈን ምን ሜሞሪን ታስታውሳለህ? እስቲ ያጫው። እጅግ በጣም እኛ ወጣቶች ነን። በሷ ዘፈን ነው ፍቅር የጀመርነው፣ ፍቅር የጨረስነው። አጥቂ ያለቀ ይመስለኛል። አብራናለች ሁሉ ጊዜ። ሶ ቢዩቲፉል። ቴንክ ዩ። አመሰግናለሁ። እሺ ወደሚቀጥለው የሰርጌ ትዝታ። ይሄ የብዙዎቻችሁ ትዝታ ነው። የዜማ ደራሲዋ አስቱ፣ በግጥሙ በኩል ያዩ። እናመሰግናለን። ከ40 ዓመት በኋላ እንዴት ተዘፈነ? የሰርጌ ሁኔታ አይዞሽ ሙሽሪት አይበልሽ ቀረ ትዳር ጥሩ ነው ያሞቃል ፍቅር አይዞሽ ሙሽሪት አይበልሽ ከፋ ሁሉም ያገባል በይወደፋ። አቤት የሰው ፍቅር እንዴት ደስ ይላል! የትናንት የዛሬና የነገ የሰርጋችን ትዝታ ማህደር እንዲህ አድርጋ ተጫውተዋለች። የታል? እናመሰግናለን። ይህ ዝግጅት ላይ በሀገራችን የቴሌቪዥን የመዝናኛ ታሪክ አዲስ አብዮት የፈጠረ ለጥበብ እድገትና ለሀገር ባለውለታዎች ወደር የለሽ ድጋፍና ፍቅር ያለው የምንጊዜም ተመራጩ ሚዲያችን ኢቢኤስ ቴሌቪዥን የዚህ ዝግጅት የክብር አጋራችን ነው። እናመሰግናለን። እስኪ ደግሞ ወንፊት ሙሉ ሎሚ ለራት አይሆንም ለወዳጅ አባዬ እኔም አየክነን አውቃለሁ እኔም አየክነን አውቃለሁ። ኮንግራቹሌሽንስ። እንግዲህ አዳነች ወርቁ ለብዙ አመት ከአስቴር በስተጀርባ ቆማ ፕሬዘንት ያደረግሻት አንቺ ነሽ እና ታወዝት ከአስቴር ጋር መስራት ምን ይመስላል? እንዴት ነው? መታደል አይደል? መባረክ። ምን አይነት ሰው ናት? ፐርሰናሊቲዋ ሰው ማያውቅላት፣ ደግ፣ ኮሚክ፣ በጣም ሀምብል፣ በጣም ብዙ መቀጠል ብዙ ነው። አይ ነው። አሁን እኔ እኮ ማናጀሯ ሳይሆን እህቷ ለማለት ይቀለኛል። አይ ቲንክ አይደል? እንዴት ነበር መጀመሪያ ስትገናኙ? ማናጀሯ እንዴት ሆንሽ? እንደማንም ሙዚቃ ውስጥ ነው ያለሁት። ፕሮዲውሰር ይቅርታ፣ ሳልገናኝ ፊት ከብዙ አርቲስቶች ጋር ሰራ ነበረ። አንድ ወቅት ላይ አንድ ቦታ ተገናኘን። በጣም ገረማት። አሁን ራስ ለሙዚቃ ምናምን ቁጥሯን ሰጠችኝ። ሪሌሽን በዛ ተጀመረ። ስንት ዓመት አስቆጥራችኋለሁ? 13 ዓመት። በጣም ማይረሳሽ ገጠመኝ ካለሽ እስቲ አጫውሽ። ከአስቱ ጋር ብዙ ሰው ስለሷ ያወራኝና ከህይወቱ ጋር ያቆራኘውና የመኖር ምክንያት ያለኛል። ባገባ እሷን ሽምግልና ጠይቄ ቤተሰቦቼን አጥቻለሁኝ እንደ እናቴ እንደ አባቴ እሷን ነው ብሎ ማያውቃት
በጣም ብዙ ናቸው። የሰው ፍቅር ከባድ በጣም ከባድ በጣም እሱ በጣም ይገርመኛል። ብዙ ገጠመኞች ናቸው እነሱ። ደስ ይላል። በጣም ቆንጆ ዝግጅት ነው። በተለይ አድናቂዎቿ በጣም በፍቅር ሳይሰስቱ ነበር የጠበቋት። በኮንሰርት እንቅሳቸዋለን በትልቅ ወሰት ይኖራል። ከአስሮቹ በጣም ልብሽን አሁን ከአዳዲሶቹ ተቀላቅላ የትኛው መረጭ ኢትዮጵያ የትኛው መረጭ? የአስቴር ከባድ ነው። አይገርምሽ? ሁሉም የየራሱ ነው፣ የየራሱ ነገር አለው። በጣም ለመድኮይ በጣም ልቤን ይነካል። በተለየ መንገድ ለአስቴር አወቀ አንድ መልእክት። አስቴር አወቀ እንደማንም ኢትዮጵያ ሕዝብ የሙዚቃ ንግስታችን እግዚአብሔር አብዝቶ እድሜና ጤና ይስጥሽ፣ ዘመንሽ ሁሉ ይባረክ። ለሰጠሽን ነገር ለዚህ ሁሉ ዘመን ሳታቋርጭ ሙያሽን አክብረሽ ሰስቴንምሽ ጠብቀሽ ለኖርሽበት እናመሰግናለን። እናትና ልጁም የዘመንሽ ሁሉ ይጠብቅሽ። ተራራው የሰማዩ ጌታ ይህን ያይን ተስፋ አሳየን ጠዋት ማታ ማግኘቴንም እንጃ የሙሉ ጨረቃ ውበትን አጣፍጣ ያወሳችበት ከሰማይ ላይ አውርዳ በልባችን ያኖረችበት በአይን ከማሳየት በላይ በእጃችን ያስነካችበት ጨረቃ ውበትሽ ከ40 ዓመት በኋላ አስቱ እንዲያዚማዋለች። በጠራው ሰማይ ላይ ይጨረባለው ሌሊት ይቆጭ በየንደዘበት ይታየኝ አንቺ ውበት ኮከቦች አጥረውሽ በለጭ ደርገማችሎ የሌሊቱ ግርማ የውበትሽ ጸዳሎ የሌሊቱ ግርማ የውበትሽ ጸዳሎ። እንዴት ነበር ዝግጅቱ? ኧረ በጣም እግዚአብሔር በጣም አሪፍ። እንደዚህ ኤክስፔክት አደረገው። በጣም ከማላውቀው ሰው ጋር ፍቅር ያስያዘች ሰው በጣም 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 ከምንወዳቸው ሙዚቃዎቿ መሃል ማድጋ ሙሉ ውሃ። ዝግጁ ናችሁ ወይ? ገላዬ ማድጋ ሙሉ ውሃ ገላዬን እኔን መች ጎዳኝ ገላዬ ስገባ ቤት እንጂ ገላዬ ስትናፍቀኝ ገላዬ ከአንተ ሳላውቀው ገላዬ ገብቼ ከማጀት ገላዬ ሞቅዶን አንተ ነሽ ገላዬ ዋጭቱን ከላሁት ገላዬ ዋጭቱን ከላሁት በጣም ያበደ ነው። በጣም ያበደ ነው። ያበደ ነው። የትኛውን ዘፈን ወደደ? ያስተውል መጣሪ በጣም ይከብዳል። እኔ አስቲኮ አንድ መልእክት አስቀምጥላችሁ። እኔ በጣም ነው መወዳት። ከሴቶች ኢትዮጵያ ውስጥ የእሷ ቁጥር 1 ፋን ነኝ። ከወንዶች ሙሉቀን መለሰ ፋን ነኝ። ለአስቴር በጣም የሚገርም ማለት በቃላት መግለጽ ይከብደኛል። የሚገርም ነው። የእሷ ሙዚቃዎች የሚገርሙ ናቸው። እውነት ትዝታ አለክ? ትዝታዎች ከሙዚቃዋ ጋር የተገናኘ ትዝታ የለኝም በግል ግን ያው ዲጄም ነኝ።
በጣም ነው ሙዚቃ የምሰማው። በጣም ነው የምወደው ሙዚቃ። የአስቴርን ዘፈን ዩዥሊ ስታጫውተው የህዝቡ ሪአክሽን እንዴት ነው? ታዩ አይጠየቅ። ምክንያቱም አስቴር ማለት በቃ የሆነ አንድ ቅርስ ናት። እውነት ለመናገር ዘመን ተሻጋሪ እንግዲህ እኛ ሳንወለድ ነው የዘፈነችው ምናምንና እንዴ ነው 40 ዓመት አልሞላም እንዴ? 40 አልሞላም። አመሰግናለሁ ተውዬ። ከሁሉ አስበልጬ የሚለው ሙዚቃ እንዴት አድርጋ እንደተጫወተች እንሰማለን። አንተን ሲያድሱ መስማት ደስ ይለኛል። አንተን ሲያድሱ ንግስታችን የዛሬ 40 ዓመት ልባችንን የሰረቁትን በትዝታ ማዕበል የናጡንን እነዚያን ውብ ስራዎቿን ይበልጥ ጣማቸውን አጣፍጣ በልዩና በዘመናዊ ቅንብር በመሰለ የድምፅ ብቃት ዳግም እንደ አዲስ ስላሰማችን አንድ ጊዜ ክብራችንን እንግለጽላት። በዚህ ስራ ላይ የተሳተፉ እጅግ የምንኮራባቸው ትልልቅ ሙዚቀኞች ሁሉንም አመስግኑልን። የምንጊዜም የጥበብ ሚዲያ አጋራችን የመዝናኛው ዓለም ቁጥር 1 ቤተኛ ኢቢኤስ ቴሌቪዥን እጅግ አድርገን እናመሰግናለን። አስቱ ድምፃዊት ብቻ አይደለችም፣ ሸግዬ ቃላት የሚታዘዙላት የዜማዎች እናት፣ የራሷን የጥበብ መንገድ የቀረጸች ድንቅ ፕሮዲሰርም ጭምር ናት። ካቦ ሪከርድስን በዚህ ላይ ማንሳት ይቻላል። በዜማ ማዕረግ ክህነት የደረበች ዘፈንም በልጣው ሙዚቃ የሆነች ገና አስቴር ቤት ተብሎ የሚዘፈንላት ታላቋ ንግስታችንን በክብር ወደ መድረክ ጋብዛለሁ። አመሰግናለሁ። በጣም ወድሽ ይኸው እንደምታየው እንግዲህ ቤትም አለ፣ ሌላ የቀረዋል ቦርሳ ውስጥም አለ ሙሉ ካሴቶቹ። ይህንን ካስታወሽው እንድታዩ ይፈልጋል። የመጀመሪያ አልበሟ ነው። ሌላ የጥበብ ማማችን ነፃነት መለሰንም እንደዚሁ ለዛሬው ልዩ ምሽት ትንሽ ነገር ትበል። ነጽዬ ነይ ወደዚች። ክብራችን ነሽ፣ እንወድሻለን። ዛሬ ደግሞ በጣም ሰርፕራይዝ አድርገሻታልና ትንሽ ነገር በይልን። ይስጥልኝ፣ እናመሰግናለን። የዛሬው ቀን በጣም ደስ ብሎኛል። ደግሞ በዚህ ላይ ደግሞ የአስቱዬ በጣም ጓደኛዋ ነኝ። ከእናንተም ጋር መገናኘት የራሱ ትልቅ ደስታን ይሰጠኛል። እግዚአብሔር ይስጥልኝ፣ ያክብርልኝ። ቆንጆ ጊዜ ነው። እንኳንም ደስ ያለሽ የኔ እናት። ነፃነት መለሰን በጣም በአክብሮት ወደ ቦታዋ ትሸኙልኛላችሁ። እስኪ በዚሁ እንደደመቀ በዚሁ ስሜታችሁ እስካሁን ጥሩ አድርጎ ሙዚቃውን እየተከታተለ ሲያጫውትልን የቆየው ዲጄ ኤቢ የሰርጌ ትዝታ ይደገም የምትሉ ብቻ ድምጻችሁን ልስማ። አብረን እንጫወታለን። ገና ነው። ከዚህ በኋላ እንደገና እዚህም ያለ ፕሮግራም እንዳለ ሆኖ አፍተር ፓርቲ ፕሮግራም ይኖረናል። የሰርጌ ሁኔታ አይዞሽ ሙሽሪት አይበልሽ ቀረ ትዳር ጥሩ ነው ያሞቃል ፍቅርሽ ሙሽሪት አይበልሽ ከፋ ሁሉም ያገባል በይወደፋ እየተባለ ከተዘፈኑ ሰርጌ ትዝታው ሰርም ሕያው ነው
የአሴር ትዝታዎች ይሄን ይመስል ነበር። እንግዲህ 10 ተወዳጅ ሙዚቃዎቿን አዳምጠናል፣ ወደነዋል። የህዝቡ ፍቅር በጣም የተለየ ነው። ጠብቀነው ነበር ግን በዚህ ልክ ይሆናል ብዬ አላሰብኩም። አስቱካ 27 አልበም ነው ያላት፣ ከዚህኛው ጋር 28። እንግዲህ ወደ ሰፊው ህዝብ ሲሰራጭ ደግሞ የሚወዱት ይመስለኛል። አስቱካን ማይወዳት የለም። ዘመን ተሻጋሪ ሙዚቀኛ ናት። እንደዚህ አይነት የሰው መውደድ እና የሰው ፍቅር ማግኘት ቀላል ነገር አይደለም። በድጋሚ አስቱካዬ ዘመንሽ ይባረክ፣ እድሜና ጤና ይስጥልን፣ እንወድሻለን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።